ታዋቂው ቲክቶከር አዶናይ በስሙ ምክንያት ወደ እስራኤል እንዳይገባ ተከለከለም። የስሙ ትርጉም ምን ቢሆን ነው እስራኤል አላስገባም ያለችው? ከእስራኤል ጋርስ የአዶናይ ስም ምን ቢያገናኘው ነው እንዳይገባ የተከለከለው የሚለውን እጅግ ያልተጠበቀ አስደናቂውን ጥንቅር ይዘናል፣ እናደርሳችኋለን። በስንቱ ድራማ በፍርድ ቤት ታገደም። ለምን እንደታገደ የምንነግራችሁ ይሆናል። የቲክቶከሯ ቦኒ እራሷን የማጥፋቷ ምክንያት ማን እንደሆነ ታወቀም። ይህንንም እናደርሳችኋለን። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በሀገር ውስጥም በውጭም የምትገኙ ውድ ቤተሰቦቻችን፣ ይህ ዛምራን አዲስ ቻናላችን ነው። ዛምራን አዲስ ቻናልን ተቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን የተለያዩ ወቅታዊ፣ ማህበራዊ፣ አነጋጋሪና አስተማሪ የሆኑ ታሪኮችን ወደ እናንተ ውድ ቤተሰቦቻችን የምናደርስበት ቻናል ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ለዘወትር ተወዳጁን ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን ዝለቁ፣ ታተርፋላችሁ። ወደ ቀዳሚ መረጃችን እናልፋለን። በቻናል ዋን የቴሌቪዥን ጣቢያ መተላለፍ ጀምሮ የነበረው በስንቱ የተሰኘው ድራማ ከባለቤትነት መብት ጋር በተያያዘ በቀረበ ክስ በአንድ ክፍል ብቻ እንዲቆም መደረጉ ታወቀም። በኢቢኤስ ቴሌቪዥን እና በአብሪኮም መልቲሚዲያ መካከል በተፈጠረ የባለቤትነት መብት አለመግባባት ምክንያት ኢቢኤስ የፍርድ ቤት እግድ በማውጣቱ ነው። ለ3 ዓመት በኢቢኤስ ሲተላለፍ የነበረው ይህ ድራማ ከሚያዝያ 4 ቀን 2018 ዓ.ም ጀምሮ በቻናል ዋን ኢትዮጵያ መታየት ጀምሮ ነበር። ሆኖም እግዱን ተከትሎ ከአንድ ክፍል በላይ ሊቀጥል አልቻለም። የእግድ ትዕዛዙን ተከትሎ በቀጣይ ሊከናወኑ የነበሩ የድራማው ቀረጻዎች ለጊዜው እንዲቆሙ ተደርጓል። በስራው ላይ የሚሳተፉ አርቲስቶችም የስራው መቋረጥ እንደተነገራቸው ተገልጿል። አብሪኮም መልቲሚዲያ በበኩሉ በኢቢኤስ ላይ የፍትሐብሔር ክስ መመስረቱ ታውቋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ችሎትም የሁለቱን ወገኖች ክስ ለመስማት ለግንቦት 20 ቀን 2018 ዓ.ም ቀጠሮ ሰጥቷል። ቀጠሮ ምን ይመስላል የሚለውንም ተከታትለን ወደ እናንተ ወደ ቤተሰቦቻችን የምናደርሳችሁ ይሆናል። ወደ ቀጣዩ መረጃ እናልፋለን። በቲክቶክ እና በፌስቡክ መድረኮች በመቶ ሺዎች የሚቆጠሩ ተከታዮችን ማፍራት የቻለችው ወጣት ቦኒ እራሷን ማጥፋቷ እጅግ በጣም በርካቶችን ልብ ነክቷል። ወጣት ቦኒ ከውድቀት ተነስታ ሊስትሮ ሰርታ የሱስን ሰንሰለት በጥሳ በሁለት እግሮቿ ጸንታ የቆመች ጀግና ነበረች። ነገር ግን የሰው ምላስ ከጎዳናው ቁር በላይ ክፉኛ ጎዳት፣ ከፀሐይ ንዳድ በላይ አጠወለጋት። ያንን ሁሉ የህይወት ፈተና በብርታት ያሸነፈችው ቦኒ በሰዎች ጭካኔ ተስፋ ቆረጠች። ያንን ሁሉ የህይወት ፈተና በብርታት ያሸነፈችው ቦኒ በሰዎች ጭካኔ ተስፋ ቆረጠች፣ እራሷ ላይም ጨከነች። ይሄ ለሁላችንም ትልቅ ማሳሰቢያ ሊሆን ይገባል። ህይወት ከማህበራዊ ሚዲያ ጫጫታ እጅግ ትልቃለች። ከመኖር ብዙ ይገኛል፣ ካለመኖር ግን ምንም። ታዲያም እህታችን ቦኒ ከመሞቷ በፊት የመጨረሻ ስንብቴ ነው የሚል ይዘት ያለውና ልብ የሚነካ ቪዲዮ ቲክቶክ ላይ ስትለቅ ባለቤቷ ጆሲ ግን ያንን ቪዲዮ አግኝቶ ላይክ አድርጎታል። ቅንጣት ያክል ግድ የማይሰጠው ጨካኝ መሆኑን ያሳያል ይላሉ በርካቶች። ይሄ ቪዲዮ ላይክ የማድረጉ ሚስጥር ለቦኒ ሞት ትልቁ ማስረጃ ነው። እውነቱ አሁን ይወጣል። እስኪ ያስቡት፣ የገዛ ባለቤታችሁ ወይም የትዳር አጋራችሁ ሰናበታችሁ ነው የሚል ቪዲዮ ሲለቅ አንተ ገብተህ ላይክ ታደርጋለህ ወይስ በለቀቀችበት ደቂቃ ደርሰህ ህይወቷን ለማዳን ትሯሯጣለህ? ይህ የሚያሳየው ወይ ህይወቷን እንዲያልፍ ፈልጎ ነው፣ አለዚያ ደግሞ ለህይወቷ ቅንጣት ያህል ግድ የማይሰጠው ጨካኝ መሆኑን ነው ይላሉ። ይህ ቪዲዮ ላይክ የማድረጉ ሚስጥር ለቦኒ ሞት ትልቅ ማስረጃ ነው እያሉ በርካቶች እየተነጋገሩበት ይገኛሉ። የቦኒን ሞት ተከትሎም የአዲስ አበባ ፖሊስ በወጣቷ ቦንቱ ዋቅቶላ ሞት ላይ ምርመራ መጀመሩንም አስታውቋል። በማህበራዊ ሚዲያ ታዋቂ በነበረችው ወጣት ቦንቱ ዋቅቶላ ቦኒጄ ህልፈት ዙሪያ የአዲስ አበባ ፖሊስ ሰፊ